አሰላሙ አሌይኩም ወረህመቱላህ በረካቱሁ። እንዴት ናችሁ? ውድ የዩቱብ ቻናል ተከታታዮቼ እንዴት ናችሁልኝ? ያለው አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይባልልኝ። ዛሬ እንግዲህ የመጣሁት የኔ በሳቁ በጨዋታው እንጃ በብዙ ነገር የምናውቀው እንግዲህ አርቲስት ነፃነት ወርቅነህ እሱ በመሞቱ ምክንያት ነው። እኔ እንጃ ወላሂ ቤተሰቦቹ ብቻ ሳይሆኑ መላው ኢትዮጵያ ሕዝብ ነው ያዘነው ስለሱ። ወላሂ ላዚም የሆነ ውሸት ባረገው ነው ያልኩት። ከአሁን በፊት ታሞ በሕክምና በሄደበት ሰዓት ሙቷን ምናምን እያሉ የውሸት አሉባልታዎች እየለቀቁ ነበርና አሁንም ልክ እንደዛው የውሸት በሆነለት የውሸት ባደረገለት ብዬ ተመኘሁኝ። እኔ እንጃ ብቻ ከባድ ነው። ያኔ ትንሽ ትልቅ አይል ሙስሊም ክርስቲያን አይል ሳቁ ጨዋታው በጣም ሁሉንም አዝናንቶ እሱ ጋር የሄደ የእሱን ቻናል የእሱን ኢቢኤስን አስለን የእሱ የቤተሰብ ጨዋታ ያኔ የማያዩ የለም ከመጀመሪያ እስከ መጨረሻው እሱ ያለበት ሁላ በቃ ፈታ ያለ። እኔ እንጃ ብቻ እንደው ሙስሊም ሆኖ አላህ ይርሐመው ማለት የማይቻልበት ነገር ሆነ እንጂ ቤተሰቦቹ ብቻ ሳይሆን ሁሉም የኢትዮጵያ ሕዝብ ነው ያዘነው። እኔ በዙሪያ የራሱ ማውቃቸው ሁላ መሆኑ ነው በቃ እንዴት ድንገት ሁሉም ይሆን የሆነ የቅርብ ዘመድ የቅርባችን ዘመድ የሞተ ያህል ነው የተሰማኝ። ሳይሆን ውሸት በሆነ የሆነ ሚዲያ ላይ ሳየው ራሱ ለቀውት ውሸት ነበረ የመሰለኝ። ከዛ ኢቢኤስ ራሱ ዘግቦ ሳየው ሱብሃንአላህ። እኔ እንጃ ለዚች ዱንያ ነው ዛሬ ታይተን ጧት ታይተን ከሰዓት ለምንጠፋባት ነው እንግዲህ ከላይ ከታች እያልን ያለን ነውና አላህ ይስጥር። በድንገትም ወጥቶ ከመቅረትም አላህ ይጠብቀን። በስደት ያለንን በሰላም ወደ ሀገራችን ይመልሰን። ወላሂ በጣም ነው ያሳዘነኝ ከምንም በላይ። ያኔ እንኳን በቅርብ የሚያውቁት እኛ በቴሌቪዥን ያኔ በሶሻል ሚዲያ የምናውቀው እንዲያዘን የቅርቦቹ ቤተሰቦቹና ጓደኞቹ እንዴት ሊሆኑ ነው ብዬ አሰብኩኝ። በጣም ያሳዝናል። እንግዲህ ጽናቱን አላህ ይስጣቸው ለቤተሰቦቹም፣ ለሚስቱ፣ ለባለቤቱ፣ ለልጆቹ። እኔ እንጃ በጣም ከባድ ነው። እኔ እንጃ በማለት ጨረስኩ ማለት ነው እና አብሽሩልኝ። ሰላም አለይኩም።